የቢሾፍቱ ቆሪጦች ከተስፋዬ ገብረአብ። ምዕራፍ 8 የቢሾፍቱ አግሮ ኢንዱስትሪ ስራውን በጀመረ በስድስተኛው ወር በዕለተ ቅዳሜ ምሽት የኢትዮጵያ ድምጽ ሬዲዮ ከደብረ ዘይት ከተማ በስተደቡብ ጋራብሩ በተባለችው ጥንታዊት የገጠር መንደር ላይ በአይነቱ የተሻለና ዘመናዊ ለሆነ የቆዳ ፋብሪካ ግንባታ የመሰረተ ድንጋይ መጣሉን በዜና አዋጁ ገለጸ። ዜና አንባቢው አያይዞ ዓለምሸት ወርቁ በስነ ስርዓቱ ላይ ካደረገው ንግግር ቀንጭቦ አስደመጠ። በራስ የመተማመን መንፈስ የሞላው ወፍራም ድምጽ አባቶቻችን ድህነትን አውርሰውን ማለፋቸው አይካድም። እኛ ስለ ልጆቻችን ምን ልናወርስ ተዘጋጅተናል? የኛ ዘመን ፖለቲከኞች ስለ ደካማው የዲሞክራሲ ባህላችን ደጋግሞ እየተናገሩ ነው። ከዚያ የከፋው አደጋ የተዘነጋ ይመስለኛል። የሥራ ባህል የለንም። የዲሞክራሲና የሥራ ባህልን በጣም ማጣት በበኋላ ላይ ቆረቆር እንደማለት ነው። የወሬና የስንፍና ሰራዊት ሆነን ቀርተናል። ወሬ ዛፍ አያበቅልም። ወሬ እሸት በቆሎ አይሆንም። የድህነታችን አያት ስንፍናችን ነው። ስለ ጭቆናና ጭቁንነት የሚደሰኩሩ ፖለቲከኞች በርክተዋል። ጭቆናና ጭቁንነትን ለማስወገድ ሰርተው የሚያሰሩ ሰዎች እጥረት አለብን። የደሃ ገበሬ ሀገር መባል አያኮራም። የሀብታም ገበሬዎች ሀገር እንሰኝ ዘንድ መስራት ነው የሚጠበቅብን። ቁርጠኛ ለውጥ ፈላጊ ወጣት ኢትዮጵያውያን ለሥራ ታጥቀው የተነሱበት ዘመን ላይ መሆናችን ይሰማኛል። እነዚህ ወጣቶች በፈጣን ሁኔታ ያድጉ ዘንድ ድጋፍ ያሻቸዋል። ግን ድጋፍ ሲባል ገንዘብ ብቻ ግን አይደለም። ትርፋማ ሥራ ሊሰሩ የሚችሉበትን መንገድ ማሳየትና እድሉን መክፈት የምሁራንና የመንግስት የተቀናጀ ኃላፊነት ነው። እየተናገርኩ ያለሁት በቂ ጤፍና በቆሎ ስለማምረት እንዲሁም ዛፍ ስለመትከል ነው። የደሃው ኢትዮጵያዊ ፍላጎትና ምኞት ወደ ተመቻቸ ሕይወት የሚያደርሰውን መሰላል ማግኘት ነው። ይህን መሰላል ለማግኘት ደግሞ ሶስት ወሳኝና መሰረታዊ ጥያቄዎች ምላሽ ማግኘት አለባቸው። የሀገራችንን ተጨባጭ ሁኔታ ግንዛቤ ውስጥ ያስገባ የኢኮኖሚ ፖሊሲ፣ የፖሊሲውን ምንነት በቅጡ የተገነዘቡ ሀገር ወዳድ አስፈጻሚዎች እና ሰላም። ጥሩ አቀናብሮታል አለች እንቆጳ ዜናው እንዳበቃ። ዓለምሸት መልስ አልሰጣትም። እሱም ራሱ ከስራ ይልቅ ወሬ ያበዛ ያህል ተሰማው እና ሽምቅቅ አለ። የቆዳ ፋብሪካው ግንባታ የመሰረት ድንጋይ በተጣለ በሳምንቱ ዕለተ ቅዳሜ ማለዳ በአዳ ወረዳ አስተዳዳሪ የታዘዙ ፖሊሶች ጋራብሩ ደርሰው ያልተጠበቀ ዱብዳ ፈነዱ። የፋብሪካው መሰረት ድንጋይ የተጣለበትን በቆርቆሮ የታጠረ ግቢ ያሸጉት። ዓለምሸት በዚያን ዕለት ከሰዓት በኋላ 50 ከሚሆኑ የጋራብሩ ወጣቶች ጋር የመጋቢት 5ቱን የዕለተ አቦ በዓል ለማክበር ወደ ዝቋላ ለሚያደርገው የእግር ጉዞ ዝግጅት ላይ ሳለ ነበር ፖሊሶች የፋብሪካውን ቅጽር ግቢ በማሸግ ላይ መሆናቸውን የነገሩት። የሰማውን ባለማመን ነበር የአባቱን ቤት ለቆ ወደ ፋብሪካው የበረረው። ከስፍራው ሲደርስ ፖሊሶቹ የማሸግ ተግባራቸውን አጠናቀው ነበር። ምንድነው ጉዳዩ ሲል ጮኸ። አናውቅም ጌታው ሲል መልስ ሰጠ የአሻጊውን ቡድን የሚመራው ፖሊስ። ከወረዳው ባለስልጣን የታዘዝነው ይሄው ለርሶ የተላከ ደብዳቤ። ዓለምሸት ደብዳቤውን ተቀብሎ በፍጥነት ቀዶ ውስጡ ያለውን ወረቀት አወጣው። ለአቶ ዓለምሸት ወርቁ የቢሾፍቱ አግሮ ኢንዱስትሪ የተባለው የግል ድርጅት በሕግ በተፈቀደለት መሰረት ጋራብሩ ላይ የቆዳ ፋብሪካ ለመክፈት ሥራ መጀመሩ ይታወሳል። ዳሩ ግን የፋብሪካው ግንባታ ሕዝቡን የሚጎዳ አሉታዊ ውጤት እንደሚያስከትል የሚያስገነዝቡ መረጃዎች በመኖራቸው አንዳንድ ማጣሪያዎች እስኪደረጉ ሥራው መታገዱን እገልጻለሁ። ምትኩ ሮባ የአዳ ሊበን ወረዳ አስተዳዳሪ። ዓለምሸት ደብዳቤውን ደጋግሞ አነበበው። ሕዝቡን የሚጎዳ የሚለው ሐረግ ላይ አፈጠጠ። ሕዝቡን የሚጎዳ ምን? በቆመበት ማንሰላሰል ያዘ። በቀጥታ ወደ አእምሮ ሊመጣ የቻለ ነገር አልነበረም። አምጦ ሊገምተው የቻለው ነገር
ምንም አለመኖሩ ለራሱ መልሶ አስደነቀው። የቆዳ ፋብሪካው የቅድመ ግንባታ ጥናት በታወቁ ባለሙያዎች የተጠና ከመሆኑም በላይ በኢትዮጵያ ውስጥ ካሉት የቆዳ ፋብሪካዎች በደረጃው ቀዳሚ የሆነ ፋብሪካ ለመትከል መዘጋጀታቸውን ነው የሚያውቀው። ሕዝቡን የሚጎዳ አሉታዊ ውጤት ሊያስከትል የሚችልበት አንዳችም ነገር ሊታየው አልቻለም። በሉ እዚህ ላይ ይፈርሙ፣ በሉ እዚህ እጅ ላይ ይፈርሙ አለው ፖሊሱ። ምንድን ነው? ደብዳቤውን ስለመቀበሎ ብቻ ነው። ፈረመለት። ፖሊሶቹ ተሰናብተው ሄዱ። ዓለምሸት ግራ ተጋብቶና የሚያደርገው ጠፍቶት አይኖቹን የታሸገው በር ላይ ተከለ። ነጭ ወረቀት ላይ በደማቅ ቀይ ፓርከር ታሽጓል። አፈጠጠበት። ቀይ ቀለም፣ ቀይ ሸረሪት፣ ደም። አፉን ደምደም አለው። ትከሻውን ከጀርባ ነካችው እንቆጳ። ምንድነው ዓለም? አሽገውት ሄደዋል አላት ቃናውን በሳተ ድምፅ። ምክንያቱስ? መልስ አልሰጣትም። ደብዳቤውን አቀበላት። እንቆጳ በአንድ ትንፋሽ አንብባው ስታበቃ እሷም ግራ ተጋባች። አልገባትም። ሕዝቡን የሚጎዳ ምን ማለት ፈልገው ነው? አልገባኝም። ለማሸግ ለምን ቸኮሉ ታዲያ? ቀድመው ለምን አላነጋገሩህም? ምንም ሊገባኝ አልቻለም እንቆጳ። ደብዳቤውን መልሳ አነበበችው። ወረዳው ይህንን ደብዳቤ የመጻፍ ስልጣን ያለው አይመስለኝም አለችው። ዓለምሸት ግን መልስ አልሰጣትም። አራርሶ እንዴት ሳያውቀው ቀረ? አይወያዩበትም ማለት ነው ስትል መልሳ ጠየቀችው። አራርሶ ለስብሰባ ናዝሬት ነው ያለው። ምትኩ የአራርሶን አለመኖር የተጠቀመበት ይመስለኛል። አራርሶ ቢኖር ምክንያቱን ቀደም ብለን እንሰማ ነበር። መቼ ይመጣል? ጋራ ብሩን ለማልማት አራርሶን አማላጅ መላክ አልነበረብንም። ለሰከንዶች ሁለቱም በየሐሳባቸው ተውጠው ተከዙ። ለነገሩ ከምትኩ ሮባ ከዚህ የተሻለ ነገር መጠበቅ የለብንም አላት ለዓለምሸት። ይሄ እገዳ ውሳኔ ያለ ጥርጥር ከቀዩ አሸረሪት ፍላጎት ጋር የተያዘ ሊሆን ነው የሚችለው። የመንግስትን መመሪያ የተከተለ ደብዳቤ አይደለም። አሁን ሄደህ ለምን አታናግረውም ታዲያ? ዛሬ ዓርብ ነው እኮ። ከሰዓት በኋላ ባለ ጉዳይ አይተናገድም። ከሰኞ ወዲህ ደግሞ ላገኘው አልችልም። በሸገው ዓርብን መምረጡ 2 ቀን እንደማላገኘው በማሰብ ሊሆን ይችላል። ይሄ ምን ማለት ነው? በዚህ ድርጊት ማን ነው የሚጎዳው? ማን ነው ተጠቃሚውስ? ደንቆሮ ነው። ምትኩ ሮባ ጥሩ ውጤት ያስፈልገዋል። እንቆጳ በተቃውሞ ጮኸች። ስሜታዊ አትሁን ዓለምሸት። በቀጥታ የክልሉን ባለስልጣናት ለምን አታነጋግራቸውም? በጭራሽ። ምትኩ ሮባ ራሱ ሊያነጋግረኝ ይገባል። አብሮኝ ያለው እርሱ ነው። ጋራ ብሩን እያስተዳደረ ያለው እርሱ ነው። በወገኖቼ ሕይወት ላይ እየቀለደ መቀጠል እንደማይችል ማወቅ አለበት። ስማኝ ዓለምሸት አለች ትከሻውን ይዛ። ምትኩ ሮባ ደፍሮ ይህንን ደብዳቤ ይጽፋል ብዬ እኔ አላምንም። ምናልባት ከበላይ አካል ታዞም ሊሆን ይችላል። ስለዚህ ስሜታዊ መሆን ያለብህ አይመስለኝም። ረጋ ብለህ የታሸገበትን ምክንያት ጠይቅ። የግድ አሳማኝ ምክንያት የሚያቀርቡልህ ይመስለኛል። በእርግጥ ዓለምሸት እየቆየ በረዳ አለለት። የእንቆጳን ምክር ሰማ። የኢትዮጵያውያን ቢሮክራሲን ያውቀዋል። እንቅፋት የበዛበትን ቢሮክራሲ በትዕግስት አልፎ ለጋራ ብሩ ድሆች ታላቅ የሕይወት ለውጥ የሚያመጣውን ፕሮጀክት ከግብ ማድረስ እንዳለበት ተሰማው። ልክ ነሽ እንቆጲ አላት አይኖቹን አይኖቿ ላይ ተክሎ። አንቺ በእጅጉ ጥሩ ነሽ፣ ታስፈልጊኛለሽ። አይኖቻቸው ተፈላለጉ። አንዳቸውም አልሰበሩም። በእሸጋው ያደረበት ቁጣ፣ ንዴቱና ተስፋ ማጣቱ ጥሎት ሲበር ታወቀው። የእንቆጳ የሚያቃጥል ትንፋሽ ተሰማው። ከንፈሮቿ አይኖቹን ከአይኖቿ አልነቀለም፣ ግን ከንፈሮቿም ይታዩታል። ቀይ ናቸው። ቀይ ሁሉም መጥፎ አይደለም ሲል አሰበ። ቀዩን ሸረሪት እያስታወሰ እንቆጳ ታየዋለች፣ እሱም ያያታል። ሊስማት ፈለገ፣ ግን አልደፈረም። ስለ እርሷ ፍላጎት እርግጠኛ መሆን አልቻለም። ለነገው ተዘጋጅተሻል ሲል ጠየቃት። ምን? የዝቋላ ጉዞ ነው።
በእግሬ አልሞክረውም። ከአዱኛ ጋር በመኪና እመጣለሁ። አሮጊቶችና ሽማግሌዎች በቀላሉ የሚወጡት እኮ ነው። ሳይታወቅሽ ትደርሻለሽ ባክሽ። በፍጹም። የጎፋና ስለ እንቆጳና አዱኛ ግንኙነት የነገሩትን ድንገት አስታውሶ ትክ ብሎ ሲያጠናት ከቆየ በኋላ የፍቅር ጓደኛ ይዘሻል እንዴ እንቆጲ ሲል ድንገተኛ ጥያቄ አቀረበላት። እንቆጳ በመደነቅ አፈጠጠችበት። ለምን ጠየቀኝ ይሄን? አይ እንዲሁ ብሎ ነገር የለም አለምሸት፣ አብረን ነው የምንውለው። በምን መነሻ ነው ይሄንን ለመጠየቅ የቻልከው? አለምሸት ሳቀ። ሳቁ የልቡ አለመሆኑን ግን ይታወቅበት ነበር። መነሻውን ከመጠየቅሽ በፊት የጠየቅኩሽን ለምን አትመልሽልኝም? አለምሸት ጉዳዩን ቀለል አድርጎ ሊያው ቢሞክርም እንቆጳ ግንባሯን ስርስር አደረገች። መልካም መነሻህን ተው። ለምን ማወቅ ፈለክ? ለማወቅ ያህል ነው እንቆጲ፣ ሌላ ነገር የለውም። እኔ ላንቺ ያለኝን ፍቅር ታውቂዋለሽ። ምናልባት የኔን ስሜት ላለመጉዳት ብለሽ ማድረግ ካለብሽ ነገር ተቆጥበሽ እንዳይሆን ብዬ ነው። ለሱም እሰጋለሁ እንጂ ለኔ የማቶኝ ከሆነ ልቤ እያለቀሰም ቢሆን ሰርግሽን ለማድመቅ ዝግጁ ነኝ። ምንም ቢሆን ምን እችላለሁ። ከልጅነታችን አንስቶ በመካከላችን ያለው መተሳሰር በቀላሉ እንዲላላ አልሻም እንቆጲ። ከግል ስሜቶቻችን ባሻገር ከባድ ኃላፊነቶች ተሸክመናል። በንጹህ ልብ እንድንቀራረብ ፈልጋለሁ። እንቆጳ በረጅሙ ተነፈሰች። ከመኝታ ሰዓት በቀር ተለያይተን አናውቅም። ስለ እኔ በቅርብ ታውቃለህ። እንዴት ይህንን መሰል ጥያቄ ልትጠይቀኝ በቃ? የእንቆጳ ከረር ያለ ጥያቄ ስላላማረው ሐሳቧን ለማስቀየር የፈጠራ ምክንያት ለመስጠት ተገደደ። እውነቱን ልንገርሽ አላት። በትክክል እንግዲያው ምንም መነሻ የለኝም አላት። ትክ ብሎ ያጤናትና ከአዱኛ ጋር በተያያዘ ስለሚጠረጥረው ግንኙነት ፍንጭ ባገኝ ብሎ ስሜቷን እየተከታተለ ነው። አያይዞም አከለበት። ምናልባት ከኔ ጋር በተያያዘ የተሻሻለ ሐሳብ ካለሽ ጉዳዩን ድጋሚ ለማንሳት በመፈለግ ብቻ ነው። የኮሰተረው የእንቆጳ ግንባር ተፈታ። ፈገግ አለች። ከመቼ ወዲህ ነው ደግሞ እንዲህ ጠምዛዛ የሆንከው እባክህ? ከቆሪት ተጎራብቼ የለ። ስለ እንቆጳ ፍላጎት ማወቅ እንዳልቻለ ታሰበው። ስለ እንቆጳ ፍላጎት ምንም ማወቅ እንዳልቻለ ታሰበው። ያን ቀን ከሰዓት በኋላ እንቆጳ ከአንድ ጡረተኛ ምሁር ጋር ቀጠሮ ነበራት። ምሁሩ በአካባቢው ገበሬዎች ባህል ዙሪያ ጥናት ማድረግ ከጀመሩ 3 ዓመት አልፏቸዋል። እንቆጳ በቆሪጥ እምነትና በቆሪጦች የወንጀል ድርጊቶች ዙሪያ ያደረገች ካለችው ጥናት ጋር በተያያዘ ያነጋግሯት እንደሚፈልጉ ገልጸው ከሳምንት በፊት ነበር ለእንቆጳ ቀጠሮ ያዙላት። ከሰዓት በኋላ አዲስ በተቀጠሩ ሹፌር አሽከርካሪነት የዓለምሸትን መኪና ተጠቅማ በአቦጋያ ሐይቅ ዳርቻ ወደሚኖሩት ምሁር ወደ መኖሪያ ቤት አቀናች። በመንገዷ ላይም በቆሪጥ ዙሪያ ጥናት ስታደርግ ያጋጠሟትን አስገራሚ ታሪኮች እያንሰላሰለች ነበር። ለቆሪጥ የደም ውል ፈርሞ ሀብት ካገኘ በኋላ የገባውን ውል በአግባቡ ባለመፈጸሙ ምክንያት አብዶ ቀረ የተባለ አንድ ሰው ታሪክ በተለይ እንቆጳን አስደምሟታል። የእብዱ ሰው መጠሪያ ስም አይታወቅም። ረጅም ጠይም ነው። ከ5 ዓመት በፊት ከዕለታት አንድ ቀን ማለዳ ቆሻሻና የወደቀ ቁሳቁስ ሲለቅም ደብረ ዘይት ከተማ ላይ ታየ። በዚያው ሰሞን የእብዱ ሰው ታሪክ ደብረ ዘይትን ከዳር እስከ ዳር አጥለቀለቃት። እንቆጳ እብዱን ሰው ልታነጋግረው ሞክራ አልተሳካላትም። አይናገር አይጋገር ነው የሆነባት። ታሪኩ ግን በድፍን ደብረ ዘይት ይታወቃል። ይህ ከሆነ የታሪኩ ምንጭ ማን ነው? ይህን ለመሰሉ ጥያቄዎች መልስ ለመስጠት የሚሞክሩት የጎፋ እናት ብቻ ናቸው። ራሱ ቀሪጥ በሰው ተመስሎ መጠጥ ቤት ይሰየምና የፈጸመውን ሁሉ ድምፁን ከፍ አድርጎ ያወራል ይላሉ። የጎፋ እናትን አባባል መቃወምም ሆነ መደገፍ ያስቸግራል። ዞረም ቀረ የተረካ ምንጩ ያልታወቀው የእብዱ ሰው አጭር ታሪክ እንዲህ ነበር። አዲስ አበባ ላይ ገበያው የደራለት ባለ ሆቴል ነበር። የሆቴሉ ገበያ የደራለት ግን በቆሪጥ ትዕዛዝ ሴት ያልነካ ብላቴና ገሎ ከሆቴሉ ደጃፍ ላይ በመቅበሩ ነበር። ዳሩ ምን ያደርጋል?
በ20ኛው ዓመት ከዕለታት አንድ ቀን ውሉን ሳተ። በየወሩ የገብርኤል ዕለት በቆሪጥ ስም በጋርዶ ደሙን ካንገቱ ቀርቶ ሊጨልጥና ሥጋውንም ከቤተሰቡ ጋር በቆሪጥ ስም ሊመገብ ነበር የደም ውል የፈረመው። ለ20 ዓመታት ያለ እንከን ውሉን አክብሮ ሲያበቃ በአንድ ጎዶሎ ቀን በገብርኤል ዋዜማ ሲጠጣ አድሮ በነጋታው እንቅልፍ ጥሎት ማልዶ ሳይነሳ ቀረ። ልጆቹና ባለቤቱ ቆሪጥን ስለማመስገኑ እንጂ ስለ ደም ውሉ የሚያውቁት ምስጢር አልነበረም። ያን ቀን ማለዳ ሳይዛነፍ በኖረው ልማድ መሠረት ማልዶ በጉን እንዲያርድ ቢቀሰቅሱትም ፈጽሞ የማይሰማ ሆነባቸው። ይህን ጊዜ ታላቅየው ልጅ ተዋት ቀስቅሱት እኔ አርደዋለሁ ይልና ቢላ መሳል ይጀምራል። እናት የባለቤታቸው መንፈስ ሹክ ካላቸው መሰል ተው ልጄ አባትህን መቀስቀሱ ይሻልሃል፣ ራሱ ማረድ ነው የሚወደው ይሉታል። ልጁ ግን ተቃወመው። ማታ አምሽቷል ተዩ ብሎ ጊዜ ሳይወስድ በጉን አጋድሞ በስመ አብ ብሎ ለቆሪጥ የተሰናዳውን ወርሃዊውን የስጦታ ነጭ በግ አንገቱን በጥሶ ይጥለዋል። ሁሉም ነገር እዚህ ላይ አበቃ። በጉ መታረድ የነበረበት በውል ፈጻሚው እጅ ሲሆን በስመ አብ በሚለው ቃል ፈንታም ታላቁ የቢሾፍቱ ንጉሥ ስምህ ከፍ ይበል የሚለውን መተካት ወሳኙንና ሊቀር የማይችለውን የእምነቱ ማስተሳሰሪያ ቁልፍ ነበር። በዚያች ቅጽበት ምስኪኑ ሰው ከእንቅልፉ ባኖ እንደ ሮኬት ተተኩሶ ተነሳ። ድካሙና እንቅልፉ ጥሎት ጠፍቶ ወደ ደጅ በሮ ሲወጣ ታላቅየው ልጅ ያረደበትን ቢላ ከቪላው በረንዳ ደረጃ ላይ አኑሮ ደም የነካ እጁን እየታጠበ ነበር። ምስኪኑ የቆሪጥ አማኝ የታረደውን በግ ሲመለከት እንደ ሽኮኮ ባለበት ድንዝዝ ብሎ ቀረ። ባለማወቅ ስህተት የፈጸመው ልጅ አባባ ተነሳ እንዴ? እንድተኛ ብዬ እኮ ነው በጉን ራሴ ያረድኩት። ገፈፋውን እኔው ልቀጥል ወይስ ልተውልህ? እያለ ቢናገርም አባት የልጁን ንግግር ፈጽሞ አይሰማም ነበር። ቢጃማው እንደለበሰ 20 ዓመት የኖረበትን ግቢ በሩጫ ለቆት ወጣ። ጫማ አልነበረውም። ጸጉሩ አልተበጠረም። ወደ ቢሾፍቱ አቅጣጫ ከነፈ። ያቆመው አሊያም ሊያቆመው የደፈረ ሰው አልነበረም። ጋልቦ ቢሾፍቱ ሲደርስ ቢጃማውንም ጥሎ መለመላውን ቀርቶ ነበር። ድካም ግን አልተሰማውም። ግዙፉ ሐይቅ ጋር ገጽ ለገጽ ሲጣጣም ጌታዬ ይቅር በለኝ እያለ ይጮህ ነበር። 7 ቀን ሙሉ ሐይቁ ሳር ተቆራምዶ እያለቀሰ ለመነ። በመጨረሻ ቆሪጥ ምህረት አደረገለት። የሚገባህ ሞት ነበር፣ ዳሩ ግን ምሬሃለሁ፣ እስከ ዕለተ ሞት ድረስ እብድ ሆነ ትኖራለህ አለው። ይኸውም 5 ዓመቱ ዱዳና እብድ ሆኖ ቀረ። እንቆጳ የቢሾፍቱ ሰዎችን ትረካዎች ልቅም አድርጋ መዝገባቸዋለች። የሰበሰበቻቸው ትረካዎች ማለቂያ የላቸውም። ብዙዎቹ አሰቃቂዎች ናቸው። ተረት የሚመስሉም አሉ። እውነት መሆናቸውን ያረጋገጠቻቸውም አሉ። በተለይ ወንጀሎቹ በትክክል ይፈጸማሉ። ቆሪጥ ሰው ሲበላ ሬሳውን ይመልስ ዘንድ 7 ቀን የመለማመኑ ልማድ ፈጽሞ የማይጣስ ነው። ታዲያ ቆሪጥ ሬሳውን ሲመልስና እልልታ የማሰማቱ ደንብ በመፈጸም ላይ ሳለ በመካከሉ አንድ ሰው እንኳን የለቅሶ ድምፅ ቢያሰማ ቆሪጥ የመለሰውን ሬሳ እንደገና እስከ መንጠቅ የሚያደርስ ይታመናል። የቢሾፍቱ ሰዎች እንዲያ መፈጸሙን ጭምር ያወጋሉ። አንድ የደብረ ዘይት ወጣት ቆሪጥ በ7ኛው ቀን የመለሰውን አስከሬን ወደ ዳር እየገፋ የሟቹና አንጀቷ እምቢ ብሏት እልልታዋ ወደ እሪታ በመለወጡ ቆሪጥ ተቆጥቶ ዋናተኛውን የደብረ ዘይት ወጣትም ከዚያ ወዲህ ግራ እጁ ሽባ ሆኖ ስለመቅረቱ ደብረ ዘይት ላይ በሰፊው ይወሳል። እንቆጳ ይህንን ስትሰማ ሽባ ሆነ የተባለውን የደብረ ዘይት ወጣት ለማግኘት ሙከራ ብታደርግም ሊሳካላት አልቻለም። አንዱ ወደ ሌላው እየመራት በመጨረሻ የተባለው ሰው የውሃ ሽታ ሆነባት። የጎፋ እናት ይህንን ለመሰለው አጠራጣሪ ሁኔታዎችም ማብራሪያ አላቸው። የቢሾፍቱ ንጉሥ ነው ሆነ ብሎ የሰወራቸው፣ እያመኑ የከዱት ተመልሰው ማረኝ እስከሚሉ አያስተውሉም፣ አያዳምጡም ይላሉ። በሬሳ መልሱ ጊዜ የሟች ወገኖች በሚያሰሙት እልልታም ቆሪጥ ከፍተኛ ሐሴት እንደሚያገኝ ነው የሚታመነው። ቆሪጥ ቀኝ እግሩ በአቦ መብረቅ በተቆረጠ ጊዜ
እልልታ ላሰሙት ባላገሮች የቅጣት ማስታወሻ እንደሚሆናቸው ያስባል። በእርግጥም ጋራ ብሮቹ በወገናቸው ሬሳ ላይ እልል ባሉ ቁጥር አያቶቻቸው በሰሩት ጥፋት በመቀጣት ላይ መሆናቸውን ነው የሚያስቡት። ናም ደስ ይበለው በሚል እልልታውን ደመቅ ያድርጉለታል። ሬሳቸውን በእጃቸው ካገቡ በኋላ ግን በግልባጩ እሬታቸውን ማቅለጥ ይጀምራሉ። ቆሪጥ ይበልጥ የሚደሰተው ደግሞ ከእልልታው በኋላ በሚሰማው የእሪታ ድምፅ ነው። በጋራ ብሮቹ ሕሊና ውስጥ የሚፈጠረው የስሜት ግጭት ታላቅ ደስታ ያስገኝለታል። ናም አንጀቱ ቅቤ ይጠጣል። ቂሙን በሚፈልገው ደረጃ በመወጣት ላይ መሆኑን ያረጋግጣል። የደብረ ዘይት ሰዎች ከፌላቤላ ጋር የተያዘ ብዙ ገጠመኞችን ያወጋሉ። አይተናታል የሚሉ ወጣቶችም ጥቂት አይደሉም። እንቆጳ ፌላቤላን አይቻታለሁ የሚል አንድ ወጣት አነጋግራ ነበር። እርሱ እንደሚለው ፌላቤላን አይቶ ተከተላት። በውበቷ ሊያብድ ደርሶ ነበር። ከደብረ ዘይት ቱሪስት ሆቴል ፊት ለፊት ካለው የባቡር ሐዲድ አካባቢ ነበር ያገኛት። ጨለማ ነበር። ሐዲዱን ተሻግራ ወደ አጼ ልብነ ድንግል ጋራ አቅጣጫውን ሽቅብ ወጣች። ተከተላት። ወደ ጋራው የሚያደርሰውን መንገድ ትታ ወደ ግራ ታጥፋ ወደ መንደሮቹ ውስጥ ገባች። ተከተላት። ከኋላዋ ቅርጿ ለጉድ ነው። ወጣቱ በፍላጎት አበደ። ይህችን ቀበጥ በእጄ ካላደረኩ ሞቼ እገኛለሁ ሲል ለራሱ ቃል ገባ። እናም ተከተላት። በሹሉክሉክ መንደሮች ውስጥ ተከተላት። ነጥቤ በተባለው መንደር ደሳሳ ጎጆዎች መካከል ሰንጥቃ ነጎደች። እግሩን እያፈጠነ ተከተላት። ከግማሽ ሰዓት የክትትል ጉዞ በኋላ ከአንድ ገርበብ ያለ ማድ ቤት ውስጥ ጨለማ ቤት ውስጥ ጥልቅ አለች። ቆሞ ቀረ ወጣቱ። ጨለማ ነው ቤቱ። ከጣሪያው ግድም ፈራርሷል። ተከትሎ ለመግባት አልደፈረም። ግራ ገባው። ጥሎ መመለስ ግን አልሆነለትም። እንደምከተላት አውቃ እዚያ ጨለማ ቤት ውስጥ ከኔ ጋር መገናኘት ፈልጋ ይሆን ብሎ አሰበ። ይህንን ሲያስብ በወሲብ ጥማትና ፍላጎቱም አበደ። እንደ ሰንበሌጥ እጥፍ ዘርጋ የሚል ሽንጧን እያሰበ ወጣቱ ከቁጥጥር ውጪ ሊሆን ደረሰ። መተንፈስም አቃተው። ተከትሏት ወደ ኦናው ጎጆ መግባት ግን አልደፈረም። መመለስ ደግሞ አልቻለም። ቢጨንቀው በአካባቢው ያለውን የአንድ ቤት በር አንኳኳ። አንድ አሮጊት ሴት ብቅ አሉ። ከኦና መሰሉ ጨለማ ቤት ውስጥ አንዲት ኮረዳ እንደገባችና ማንነቷን ማወቅ እንደሚፈልግ ገለጸላቸው። አሮጊቷ በለሆሳስ ጠጋ በል ወደኔ አሉት። ጠጋለ። ነገሩት። ጎጆ አመድ እንጂ ሰው የሌለበት ኦና ነው። ስትገባ ያያት ሴትም በቆሪጥ የምትነዳ ፌላቤላ ናት። ኑሮዋ ከቆሪጥ ዘንድ ሐይቁ ውስጥ ነው። ያሻትን ስትፈጽም አምሽታ አመዱ ላይ ተንደባላ ራሷን ለመሰወር ነው እዚያ የገባችው። አሁን ብትገባ አመዱን እንጂ እሷን አታገኛትም። እንኳን ተከትላት አልገባ ገብተ ቢኖር ኖሮ መጥፊያ በሆነ። ስንቶች እንዳንተ እየተታለሉ ተከትለው መጥተው ተቀስፈዋል። ከዚህ ቀሰፈኝ እያሉ ሄደው ቤታቸው ሳይደርሱ አረፋ ደፍቀው በዚያው ቀርተዋል። አንተን ጻድቁ አቦ ይወዱሃል። ነፍስህን ይዘህ ወደ ቤት አምልጥ አሉት። ይህንኑ ለእንቆጳ አጫወታት። እንቆጳ አዱኛን አስከትላ ኦናውን ቤት ጎብኝታው ነበር። እርግጥ ነው ፈራርሷል። ውስጡ አመድ አለው። ሌላ ልዩ ነገር አልነበረም በቤቱ ውስጥ። ኦናው ቤት ተጨማሪ መረጃ ሊሰጣት ሳይችል ቀረ። እንቆጳ ስለ ፌላቤላ አያሌ ገጠመኞችን ሰምታለች። የመለስተኛ ጭነት መኪና ባለቤት የሆነ አንድ ወጣት በፌላቤላ ተጠልፎ ሕይወቱን ለማጣት እንደበቃ ይወሳል። ናዝሬት ቆይቶ ሲመለስ ደብረ ዘይት መግቢያ ላይ እጇን አንስታ ይሸኛት ዘንድ ጠየቀችው። ጫናት። በውበቷ በመደዘዙም አብረው ያመሹ ዘንድ ተለማመጣት። ፈቀደችለት። አብረው አመሹ። ራት በሉ፣ ቢራ ጠጡ። ባለመኪናው ጥያቄውን አራዘመ። አብረው ያድሩ ዘንድ ጠየቃት። ተስማማች። ሆራ ራስ ሆቴል አልጋ ይዘው ገቡ። እሷ ቀድማ ገባች አንሶላው ውስጥ። እሱ ተከተለ።
እንደፈነዳ ጽጌረዳ ካማረው ከንፈሯ ጋር ከንፈሩን አሳሳመ። ቃጠሎ ነበር። በደስታ ጮኸ። እየተስገበገበ ከንፈሯን ጎረሰው። ጡቶቿ ደረቱን ወጉት። ጭኖቿ ከጭኖቹ ውስጥ ተቆላልፈው ተዋሃዱ። እግሮቿ እግሮቹን፣ ጉልበቶቿ ጉልበቱን ነኩት። ግን ደነገጠ። ጣቶቿ የሰው ልጅ የእግር ጣቶች ሆነው ሳይሰሙት ቀረ። ደግሞ ነካካው እግሮቿን። በተፈጠረበት ከፍተኛ ድንጋጤ ተገፍቶ ብርድ ልብሱንና አንሶላውን አሽቀንጥሮ ወረወረው። የፈረስ ኮቴ አይኖቹ አዩ። የሰው እግር የላትም ያቺ ውብ ቆንጆ ኮረዳ። የፈረስ ኮቴ። በስማም! ጩኸቱን ሲለቅና ልጅቱ ስትሰወር አንድ ሆነ። ብቻውን ቀረ ክፍሉ ውስጥ። ልቡ ልትቆም ደርሳለች። ቁና ቁና እየተነፈሰ ልብሱን ለባብሶ ወጣ። ከሆቴሉ ማስተናገጃ ለነበሩ ሰራተኞች አብራው የገባቸው ሴት ተመልሳ ወጣ እንደሆነ ጠየቃቸው። ቅድም ብቻህን እኮ ነው የገባው አሉት። ቁና ቁና እየተነፈሰ ከመጀመሪያው እስከ መጨረሻው የደረሰበትን አጫወታቸው። አላመኑትም። የሚቀልድ መስሏቸው ሳቁበት። ከልብ ከሳቁት አንዷ ገንዘብ ያዟ ነበረች። ባለመኪናው ሴቲቱን በጥርጣሬ አጤናት። ባለፈረስ ኮቴዋ ራሷን ለውጣ ያናገረችው ያህል ትክ ብሎ ሲያጠናት ከቆየ በኋላ አስተናጋጆቹ ሳቃቸውን ሲያበቁ ጥሏቸው ፈረጠጠ። እናም አስተናጋጆቹ የመኪና ድምፅ ሰሙ። አስነስቶ ሲፈተለግ በነጋታው በናዝሬት መንገድ ላይ መኪናው ተገልብጦ እሱም ሞቶ ተገኘ። ጎባ ይህንን ታሪክ ያገኘችው ከሁለት የሆቴሉ አስተናጋጆች ሲሆን በታሪኩ የተጠቀሰው ሰው በመኪና አደጋ መሞቱንም አጣርታለች። የደብረ ዘይት ሰዎች ብዙ አጫውተዋታል። የወፍጮ ሞተሮች የሰው ደም ካልጠጡ ገበያ ይሞታል ተብሎ ስለሚታመን የወፍጮ ሞተሮችን ጥም ለማርካት ብሎ አያሌ የሰው አንገቶች ሲቀነጠሱ ኖረዋል። የወፍጮ ሞተሮች ፍላጎት ደግሞ ቅብጠት የታከለበት ጭምር ነው። ከሰው ደም ምርጫ አላቸው። ቅንድቡ የተጋጠመ ሴት ነክቶ የማያውቅ ወንድ የልጃገረድ እያሉ ያማርጣሉ። የሁሉ እምነትና ትዕዛዝ የቆሪጥ ነው። የቆሪጥ መልእክት አድራሽ ቀዩ ሸረሪት፣ አስፈጻሚዎቹ ደግሞ አላምረውና ሌሎቹ። እንቆጳ በቆሪጥ እምነትና በቆሪጦች ወንጀል ዙሪያ ጥናት ስታደርግ ከገጠሟት መካከል የኢጣሊያው ሳሙና ሻጭ ገጠመኝም አስደምሟታል። ዕድሜ እንደ 7 ቁጥር ያጎበጠው ሽማግሌ ፈረንጅ ኢትዮጵያን ከወረሩት ፋሽስት ወታደሮች አንዱ ነበር። ጣሊያኖች ተሸንፈው ደብረ ዘይትን ሲለቁ ይህ ፈረንጅ ባልታወቀ ምክንያት ደብረ ዘይት ቀረ። እናም እስካሁን አለ ሳሙና ሰርቶ በመሸጥ እየተዳደረ። የቢሾፍቱ ሰዎች የተለየ ነገር ያውቃሉ። ስለዚሁ ጸጉረ ልውጥ ሰው ከቆሪጥ ጋር ግንኙነት ስላለውና የማይሻር ውል ስለፈጸመ ነው ቢሾፍቱኝ የሙጥኝ ማለቱ እንጂ ወደ ሰለጠነች አገሩ ለምን አይመለስም ሲሉ ይጠይቃሉ። እርግጠኛ ሆነው ሳሙና ስለሚሰራበት መላ የሚያውጉም አሉ። ቆሪጥ ለፈረንጁ 4 ማዕዘን ድስት ሰጥቶታል። የፈረንጅ የዚያን ድስት ክዳን ዘግቶ ሲከፍተው ሳሙና ያገኛል። ዘግቶ እየከፈተ የሚያገኘውን ሳሙና ነው የሚሸጥልን። ሳሙናው የተሰለበ በመሆኑም አይበረክትልንም። እንቆጳ ይህንን እንደሰማች በቀጥታ ሽማግሌውን ኢጣሊያዊ ፍለጋ ከቢሾፍቱ ሐይቅ ግርጌ አፋፉ ላይ ወደሚገኘው መኖሪያ ቤታቸው ሄደች። እንዲህ ሲሉ አጫወቷት ሽማግሌው ፈረንጅ። ከ8 ዓመት በፊት በክረምቱ ወራት 3 ጎረምሶች ሌሊት ላይ መጥተው 4 ማዕዘኑን አስማተኛ ድስት ካላመጣህ እንገላለን አሉኝ። ጥያቄያቸው ፈጽሞ ስላልገባኝ ገንዘብ ይፈልጉ እንደሆነ በእጄ የነበረውን 200 ብር ልሰጣቸው እንደምችል ነገርኳቸው። አልተስማሙም። እኛ የምንፈልገው ወርቁን ሳይሆን ወርቅ የምትወልደውን ዶሮ ነውና ጊዜ ማቃጠሉን ትተህ ድስቱን ወዲህ በላሉኝ። ዳሩ ግን እኔንም ሳይጠብቁ ዕቃ ቤቴን ገለባበጡት። ወዲያው ፓስታ የሚቀቅልበትን 4 ማዕዘን ድስት ሲያገኙ በደስታ ተውጠው ተቃቀፉ። እናም እኔን ዞር ብለው እንኳን ሳያዩ ተከታትለው ጨለማ ውስጥ ገብተው ተሰወሩ። በድርጊታቸው በጣም ተደነቁ።
የወሰዱት ድስት ወታደር ሆኜ ወደ ኢትዮጵያ ስመጣ ጀምሮ አብሮኝ የነበረ ተራ የተጓዥ ወታደር ድስት እንጂ ሌላ ምንም አልነበረም። የሆነ ሆኖ በሶስተኛው ቀን እንደገና ሌሊት ላይ ተመልሰው መጡና ሳሙና አልሰራለን፣ አንተ እየሰራህ አሳየን ሲሉ አስገደዱኝ። ሳሙና የምሰራው በድስቱ እንዳልሆነ ገልጬ በትክክል ሳሙና እንዴት እንደሚሰራ አሳየኋቸው። እውነቱን ሲያውቁ በመታለላቸው ተቆጩ። እኔም በመጨረሻ ወጣቶቹ ጀብደኞች እንጂ ማጅራት መቺ ያለመሆናቸውን በመረዳቴ ከማውቀው ጥቂት ልመክራቸው ሞከርኩ። ገንዘብ የሚገኘው ላብን አንጠፍጥፎ በመስራት ብቻ ነው። ከዚያ ባሻገር የሚገኘው ገንዘብ ሁሉ አይባረክም፣ የሕይወት ዋጋም ያስከፍላል አልኳቸው። ዳሩ ግን ንግግሬን ሊያዳምጡ ፈቃደኛ ሳይሆኑ ቀሩ። እሱን ተወውና አገርህ መሄዱን ትተህ እዚህ ለምን እንደቀረህ ንገረን ሲሉ ጠየቁኝ። ሌሊት በመሆኑና በሶስት ጎረምሶች ቁጥጥር ስር ስለነበርኩ የጠየቁኝን ሁሉ ለመመለስ ተገደድኩ። አንዲት ቆንጆ ኢትዮጵያዊት ወድጄ ነው የቀረሁት። ኢትዮጵያ በቆንጆ ሴቶች የተሞላች ናት አልኳቸው። ይህን ጊዜ አንደኛው ወጣት እሱን አንተ አትነግረንም፣ የተጠየቅከውን ብቻ መልስ አለኝ። ተስማማሁና ጥያቄና መልሱ ቀጠለ። ያኔ የወረራችሁን ጊዜ አርበኞቻችን በአማርኛ ውሃ ውሃ አሰኝተዋችኋል ይባላልና ታሪኩን እንዴት ነበር አሉኝ። በውጊያውማ ተሸንፈናል። እንግሊዞች ያገዟችሁ ቢሆንም ያው ዞሮ ዞሮ ተሸንፈን ወጥተናል። 5 ዓመት ብቻ ነው የገዛናችሁ። በዚያች 5 ዓመት ጊዜ ግን ብዙ ገንብተናል። በገጠርና በከተሞች ብዙ መንገድ ዘርግተናል። የሊማሊሞን መንገድ ሳይቀር የገነባነው እኮ እኛ ነን። የሊማሊሞን መንገድ ስንቀድ በመንገድ ስራው በአደጋ ስንት ኢጣሊያዊ እንደሞተ በወጋችሁ ትደነግጡ ይሆናል ስላቸው አሁንም አልተስማሙም። መንገዱን የሰራችሁት የምትዘርፉትን ዕቃ ለማጓጓዝ እንዲመቻችሁ ስለሆነ ቱሪን አፋኑ ወዲያ ተወው አሉኝ። ሳኩኝ። በእውነቱ የወጣቶቹ ኩራት ደስ ይላል። የጀግና ልብ እንዳላቸውም አይጠራጠርም። ስንት ዓመትህ ነው ሲሉ ጠየቁኝና ቀጠሉ። 90 ብረት ነህ? ምንድነው የምትበላው አንተ? ዳቦና ፓስታ። ሀገር ለምን አትሄድም? ለመድኳት ኢትዮጵያን። እኛን ጣሊያን ልትልከን ትችላለህ ወይ? የሰው ሀገር ምን ያደርግላችኋል? ኢትዮጵያ እኮ ውብ ናት። በሀገራችሁ መኖር ይሻላችኋል። ወደ የትም ዓለም ብትሄዱ ይህን የመሰለ ውብ አየርና ሀብታም ምድር አታገኙም እንዲህ አልኳቸው። ይህን ስላቸው አንደኛው ወጣት የተናገረኝ እስከ ዛሬ ድረስ አይረሳኝም። ኢትዮጵያ ላይ ሰው ከመሆን አሜሪካ ላይ ጥድ ብሆን ይሻለኛል። ቃል በቃል እንደዚህ ነበር ያለኝ። ቃል በቃል ከወጣቶቹ ጋር በዚሁ ተለያየን። እነዚህ ወጣቶች ምንጊዜም አይረሱኝም። አሜሪካ ላይ ጥድ መሆን መመኘታቸውን ባሰብኩ ቁጥር ተስፋ ማጣታቸው የደረሰበትን ጫፍ በማሰብ ከልብ አዝናለሁ። ለምንድነው ግን ወጣቶቹ በዚህ ደረጃ ተስፋ የቆረጡት? ድህነቱ ወይንስ ጦርነቱ? ድህነትና ጦርነት በሁሉም አገሮች ነበሩ ወይም አሉ፣ ሊወገዱ የሚችሉም ናቸው። ግን ጥድ ለመሆን እስከ መመኘት አያደርስም። እና ደጋግሜ የምናገረውና የሚያሳስበኝ ነገር አለ። ኢትዮጵያውያን ጀግኖችና ኩሮዎች ናቸው። ኩራታቸው ግን ተቦርብሮ ቀፎን ቀርቷል። እንዲህ የሆነበት ምክንያት ፈጽሞ አይገባኝም። ኢትዮጵያ ከኢጣሊያ የተሻለ የተፈጥሮ ጸጋ ያላት ውብ ሀገር ናት። ለምንድነው ከድህነት የማትወጣው? ሊገባኝ አልቻለም። ምናልባት ይህንን ለመረዳት ኢትዮጵያዊ መሆን ያስፈልግ ይሆን? እንቆጳ በባቦ ጋያ ሐይቅ ዳርቻ ከሚኖሩት ጥሮተኛ ምሁር መኖሪያ ቤት ስትደርስ ምሁሩ ከቤታቸው በረንዳ ላይ ወጥተው እየጠበቋት ነበር። እንደምን አለሽ እንቆጳ ሲሉ ተቀበሏት። እንዴት ቆዩኝ እርሶ? በሞቀ ሁኔታ ሰፊ ደረታቸው ውስጥ አስገብተው ይስሟት ያዙ። ከሩብ ሰዓት በኋላ ሻይ እየጠጡ ወደ ዋነኛው ጉዳያቸው ዘለቁ። ስለ ቆሪጥና የቆሪጥ አማኞች እያጠናሽ መሆኑን በመስማቴ ነው ያስጠራሁሽ ሲሉ ተንደረደሩ ምሁሩ። መልካም አለች። በቆሪጥ እምነትና በውቃቢ መካከል ያሉ ልዩነቶችና አንድነቶችን አጤነሻቸው ይሆን? እንቆጳ ስለ ቆሪጥ እምነት የደረሰችበትንና ያጠናችውን በሰፊ አብራርታ ስታበቃ ስለ ውቃቢ ጠለቅ ብዬ የማውቀው ነገር የለኝም። እንደሚገባኝ ከሆነ ግን ባለ ውቃቢ በመባል የሚታወቁት ግለሰቦቹ ናቸው።
የሆነ ሆኖ ውቃቢ ከእግዚአብሔርም ሆነ ከአላህ እንዳልሆነ አስባለሁ። ምሁሩ በተቃውሞ ድምፅ ተናገሩ። ዞሮ ዞሮ በእምነት መካከል መበላለጥን መፍጠር አደገኛ ነው። የሕዝብን እምነት በሚነካ መንገድ እንዳትገነዘቢው ስጋት አለኝ። የሚያሰጋ ነገር አይታየኝም አለች። በነገራችን ላይ የሃይማኖት ነጻነት የተፈቀደ ቢሆንም ሕግ ደግሞ አለ። የሕፃናት እጅ በቢላ እንዲቀነጠስ የሚያዝ እምነትን ሕዝባችሁ ሊንከባከቡ አይችልም። ባለውቃቢዎች በኢትዮጵያም ሆነ በሌሎቹ ክፍለ ዓለማት አሉ፣ ግን ግለሰቦች ናቸው። እንደ ሕዝብ እምነት የተመዘገቡ አይደሉም። ሰይጣናዊ መሆናቸውንም አንክድም። ተሳስተሻል አሉ ምሁሩ የማግጠጥ ኃይል ፈገግ ብለው። ዞሮ ዞሮ ሰይጣንን ማመንም ቢሆን መብት መሆኑን ዘንግተሽዋል ወይዘሪት። ስለ ሕፃን ልጅ እጅ መቆረጥ የተናገርሽው አከራካሪ ነው። እንደዛ ለማለት ማስረጃ ያስፈልጋል። ወጣቷ ሴትና ሽማግሌው ምሁር ተፋጠጡ። እንቆጳ የምሁሩን የአይን ኃይል መቋቋም አቅቷታል። አቀረቀረች፣ እናም ጸለየች። ቅዱስ ገብርኤል ሆይ ከጎን ይሁን። ከጥቂት ደቂቃዎች በኋላ ለራሷም ልትገምተው ባልቻለችው ፍጥነት ከመኪናዋ አጠገብ ተገኘች። እባክዎ ፈጠን ይበሉ ስትል ሽማግሌው ሹፌር ላይ አንባረቀችባቸው። ከዚህ አካባቢ ይራቁ፣ ፈጠን ይበሉ። የማለዳዋ ጀንበር ብቅ ባለችበት ደቂቃ ዓለምሸትና የጋራ ብሩ ኮበሌዎች ግዙፉን የታንክ መገጣጠሚያ ፋብሪካ አልፈው ድሬ የተባለችውን የገጠር ቀበሌ ተጠግተዋት ነበር። መንገዱ ባዶ አልነበረም። ከተለያዩ የኢትዮጵያ ከተሞች ወደ ዝቋላ አቦ በሚያመሩ ጎብኚዎችና አማኞች ተሞልቷል። ጎብኚዎችንና ምዕመናንን የጫኑ አውቶቡሶች ወደ ዝቋላ ይጎርፋሉ። የዝቋላን አቀበት በእግር ለመውጣት የተሳሉ ጥብቅ የአቦ አማኞች በድካም አረፋ ቢደፍቁም በቁርጠኝነት ጉዞውን ተያይዘውታል። ዓለምሸት ከ50 ያህል ወጣቶች ጋር ለ4 ሰዓት ያህል ያለ ረፍት ተጉዞ ከተራራው ጫፍ ደረሰ። ከዚያም ለግማሽ ሰዓት ያህል ሳሩ ላይ በጀርባው ተኝቶ በቂ ረፍት አደረገ። ከተጋደመበት ተነስቶ የምዕመናኑን መንፈሳዊ ዜማዎች እያየ ሳለም አዱኛና እንቆጳ እጅ ለእጅ ተያይዘው ሲመጡ አሻግሮ አያቸው። ድንገተኛ ሰይጣናዊ ሐሳብ አእምሮው ላይ ብልጭ አለ። እንቆጳ የአዱኛን እጅ ከመያዝ አልፋ መተሻሸት የሚመስል ነገርም ይቃጣት ነበር። ፈጥኖ አይኑን ጨፈነ። ዓለምሸት በዚያችው ቅጽበት በአእምሮው የተከሰተውን ቁጣ አዘል ቅናት ለማስወገድ ከራሱ ጋር ተሟገተ። በእርግጥ በዚህ ደረጃ የቁጣ ስሜቱ የናረው ቀደም ሲል የጎፋ እናት ስለ ሁለቱ ግንኙነት የገለጹትን በማስታወስ ብቻ ነበር። በዚያችው ቅጽበት ስለ አዱኛ መልሶ መላልሶ አሰበ። አዱኛ ታማኝና ቅን ሰው ነው አለ ለራሱ። እንቆጳ ብትፈልግ እንኳን እርሱ አያደርገው። ደርሰው ነበር አጠገቡ። እሱ አጠገብ ከመድረሳቸው በፊት የተቆላለፉ ጣቶቻቸውን እንደዋዛ ሲላቀቁ አጢኖት ነበር። እንዴት ነበር መንገዱ አለው። ተራራው ትንሽ አድካሚ ነው። የእንቆጳን አይኖች በአይኖቹ ፈለገ። ሸሸችው። እንቆጲ ደስ ያለሽ አትመስይም። በጣም ደስ ብሎኛል። አየሩን ወድጄዋለሁ። ቢሾፍቱ ተወልጄ እስከ ዛሬ ዝቋላን ባለማየቴ አፍሬያለሁ። የኛ ዘመን ሰዎች ልብ ባህር ማዶ ነው ሲል አስተያየቱን ሰጠ አዱኛ። ከደቂቃዎች በኋላ አዱኛና እንቆጳ ከእንግሊዛውያን ጎብኚዎች ቡድን ጋር የዝቋላን ተራራ በእግር ለመዞር በመፈለጋቸው ዓለምሸት በአንድ የደብሩ ቄስ አስጎብኝነት የጠበሉን አካባቢ መጎብኘትና ከቆሪጥ ጋር የተያዙ ታሪኮችን ማዳመጡን መረጠ። ጊዜዎትን ጥቂት ሳልሻማ አልቀርም አባ። ምንም ችግር የለም። ያሻህን ያህል ጊዜ አብሬህ ልቆይ እችላለሁ። መልካም። በቅድሚያ በሉ በቅጡ እንተዋወቅ። እኔ የቢሾፍቱ ልጅ ነኝ። ዓለምሸት ወርቁ እባላለሁ። ቄሱ መምሬ ዋሲሁን እባላለሁ ሲሉ ራሳቸውን ካስተዋወቁ በኋላ ከዚሁ ከቢሾፍቱ ነሃ። የጋራ ብሩ ጠላ መቼም አይረሳኝም። የሴቶቻችሁ ሙያ ተብሎ ያበቃለት ነው ሲሉ አከሉበት። ልክ ነው። ደክመው ያፈሩትን ሁሉ ቆሪጥ ጠራርጎ እየወሰደ መና ያስቀራቸዋል እንጂ ሰውስ ብርቱ ነበር። ቆራጣ ጋኔን
ምን ኃይል አለውና? ቄሱ አናናቁ። መስቀል ማሳየት ብቻ ይበቃዋል እኮ። መድረሻውን ነው የሚያጣው። በሉ እስኪ የዝቋላን ደብር አስጎኙን። በተለይም ከቆሪጥ ጋር የተያያዙትን ታሪኮች መስማት እሻለሁ። እኔ በግሌ መቼም አቦ በፈጸሙት ነገር ቅሬታ አለኝ። ቆሪጥን ሊገሉት ይገባ ነበር። እግሩን ቆርጠው ቢሾፍቱ ጥለውብን ይሄው አህያውን ፈርቶ ዳውላውን እንዲሉ የአቦን ቁጭትኛ ላይ እየተወጣ ነው። ይሄማ የአቦዬ ውሳኔ መች ሆኖ አሉ ቄሱ ኩራትን በተላበሰ ድምፅ። አቦዬ ጋር ብሩ ላይ እንደደረሱበት ሊገሉት ነበር እኮ። ጌታ ነው እግሩን ቁረጠው እንጂ አትግደለው ብሎ እንዲተርፍ ያደረገው። ጌታ ሲሉ ጌታችን ኢየሱስ ክርስቶስ ነዋ። ለምን ግን ሲል ጠየቀ። ነገሩ እንኳ ብዙ ነው፣ ሆኖም ለንግግር አይመችም። ግን ያው ባጋንንት ያምኑ የነበሩ ብዙ ሰዎች ስለነበሩ እስቲ ያዛልቃቸው ተሆና ያለው ቆራጣ ሆኖ ይኑርላቸው ብሎ በማሰብ እንዳይገደል አደረገ። ያው ማብቂያቸው አያምርም እንጂ ብዙ አማኞች አሉት። አሁንም እኮ ለምንድን ነው ማብቂያቸው የማያምረው? ከሃዲ ነዋ ቆሪጥ። ጠባዩ ነው፣ እንደ ሸንኮራ ነው መጥቶ የሚጥልህ። የተንኮል አባት ነው እኮ። የወዳጆቹን ክፉ ማየት ነው ከሁሉም ልቡን የሚሞላው። ወደ ጠበሉ አቅጣጫ አመሩ። ደኑ ጥቅጥቅ ያለ ነው። የነባር ዛፎቹ ግርማ ሞገስ ታይቶ አይጠገብም። ጫካው በአዋፋት ድምፅ ተሞልቷል። እንደ ኩል የጠራው የዝቋላ ጠበል ሐይቅ ለዓይን ይማርካል። በጠበሉ ሐይቅ ዙሪያ ቁመናቸው የሚያማልል ቄጠማዎች ለምልመዋል። ምዕመናን በሐይቁ ዙሪያ ይጓዛሉ። ዓርብ ሮብ በተባሉት ድንጋዮች ዙሪያም ሰዎች ከበዋል። ዓርብና ሮብን በትክክል የጾመ እንደ ሐውልት የቆሙት ድንጋዮች ላይ መውጣት እንደሚችል ቢታመንም እስከ ዛሬ ድንጋዮቹን ሊወጣ የቻለ ግን የለም። አጣብቂኝ በተባሉት ድንጋዮች መካከል ማለፍ የቻለም ጻድቅ እንደሆነ ይታመናል። በእርግጥ ወፍራሞቹ ያሻውን ያህል ጻድቅ ቢሆኑም በድንጋዮቹ መሃል ሊያልፉ አይችሉም። ቀጫጭኖች ሁሉ ግን ያልፋሉ። ምዕመናንና ጎብኚዎች ዝቋላ አቦን አድምቀዋታል። የአቦ ሶፋ የተባለውን የድንጋይ መቀመጫ ቱሪስቶችን መሳብ በመቻሉ የካሜራ ቀስቶች አነጣጥረውበታል። እኒያ ቄጤማዎች ይታዩሃል? አዎን። ታሪክ አላቸው አሉት ቄሱ በበላይነት ያነጋገር መንፈስ። አቦ ከግብፅ ሲመጡ ጎጃም ባጋንንት ተተለቅልቃ ነበር። ጻድቁ አቡነ ገብረ መንፈስ ቅዱስ 50 ዓመት ጸልየው ነው እኒያን አጋንንት በጌታ ኃይል የጠራረጓቸው። ታዲያ ሁሉም አልጠፉምና የአጋንንቱ አገልጋዮች ጦር እየሰሩ ለአጋንንቱ ያቀብሉ ነበር። አጋንንቱ ደግሞ ያንን ጦር እየተቀበሉ አቦ ላይ ሲሰብቁ ጌታ ደግሞ ያንን ጦር ወደ ቄጠማ ሲለውጥባቸው 50 ዓመት እንድችው ያኔ አቦ ላይ ተወርውሮ ጌታ ቄጠማ ያደረገው ጦር ነው አሁን እዚያ ማዶ በቅሎ የሚታይህ ቄጠማ። ሰዎች ቄጠማውን ግንባራቸው ላይ የሚያስሩት ለምንድን ነው ሲል ጠየቀ አለምሸት። እንደ ጠበሉ ቄጠማውም የመፈወስ ኃይል አለው። አንዲት እስላም ሴት ልጅ መውለድ እምቢ ብሏት መሃን ሆኛለሁ ብላ ሁሉን እርግፍ አርጋ ትተውሳለ እዚህ አምጥተዋት ቄጠማው በማህፀኗ ዙሪያ እንደ ቀበቶ ታሰረላት። ከዚያ በቃ በአመቱ ልጅ አገኘች፣ ወንድ ልጅ። አሁን የአቦ አማኝ ሆናለች። ንግስ ሲኖር አትቀርም። መታ ስለቷን ታደርሳለች። የአቦ ጢምም እንዲሁ ፈውስ ነው። ምንድነው የአቦ ጢም? ልብሳቸው የነበረው ነዋ። ይሄው በየዛፉ ላይ ያለኮ ብለው የጥዶቹን ዛፍ አመለከቱ። ረጅም ዕድሜ ባላቸው የጥድ ዛፎች ግንድ ላይ ተለጣጥፎ የበቀለ ቅርጹ ጥጥ የመሰለ አረንጓዴ ተክል በብዛት ይታያል። ይሄ ነው የአቦ ጢም። እሱን ፈጭተው በጥብጠው የሚጠጡ የሆድ ህመማቸው ሁሉ በአንድ አፍታ ጥርግርግ ብሎ ይጠፋል። ፍቱን ነው። አቦ ልብስ አይለብሱም ነበር ማለት ነው? በጭራሽ። ግብፅ ላይ ከተወለዱ ጀምሮ ልብስ አልለበሱም። ብርድ የበረታባቸው ጊዜ ግን ጌታ የዛፍ ቅጠል የመሰለውን ይህንን ልክ እንደ እንስሳት ጠጉር አድርጎ አለበሳቸው። ሳቸውማ የቤት ፈትልም ሆነ ሸማ ሐርም ሆነ የፍየል ሌጦ ገላቸውን ነክቶት አያውቅም። ድንቅ ነው።
አቦ ግብጽ መወለዳቸውን ግን አላውቅም ነበር። ግብጻዊ ናቸው። እንዴት ይህንን ሳታውቅ ቀረህ? በሚል ዓለምሸትን ገርመም አደረጉት። እናም ቀጠለ። ኒህሳ ከተባለች ከግብጽ ደቡብ ቆላ ከምትገኝ አገር ነው የተገኙት። አቦ የሚለው ስም ሀገር በቀል ሆኖብኝ ነው የተሳሳትኩት አላቸው ዓለምሸት። ቄሱ የማብራራት ፍላጎታቸው እየጨመረ ሄደ። መጠየቅ ጥሩ ነው። ከመጠየቅ ዕውቀት ይገኛል። አቦ ከቡታጅራ ወደ ዝቋላ ሲመጡ በመጀመሪያ ዝቋላ ያገኛቸው ወሮሞ ኤሳ ዱፍቴ አቦ ከየት ትመጣለህ ጃል ብሎ ሲናገር የሰሙ ስማቸው አቦ መስሏቸው ነው አቦ ተብለው የቀሩት እንጂ አቡነ ገብረ መንፈስ ቅዱስ ተብለው ነው የሚጠሩት። አባታቸው ደግሞ አቶ አምኦን፣ እናታቸው ወይዘሮ አቅሊሲያ ይባሉ ነበር። የሚደንቅ ታሪክ ነው። ከግብጽ ድረስ መጥተው ዝቋላ ላይ ታሪክ ጥለው ማለፋቸው በእጅጉ የሚደንቅ ነው። የጌታ ትእዛዝ ነው አሉ ቄሱ ከረር ባለ ድምፅ። ከውልደት እስከ ህልፈታቸው የፈጸሙት ሁሉ በጌታ ትእዛዝ የሆነ ነው። ከውልደት እስከ ሞት የቆዩበት ዘመን መቼ እንደሆነ ግን ይታወቃል ሲል ጠየቃቸው። ቆሪጥ ወደ ቢሾፍቱ የመጣበትን ዘመን ለማወቅ ፈልጎ አዎን፣ አቦ የተወለዱት ታኅሳስ 29 ቀን ነው። የሞቱት ደግሞ መጋቢት 5 ቀን እሁድ ነው። በምን ዓመተ ምህረት? እሱን አላውቅም። መጋቢት 29 ተጸንሰው ታኅሳስ 29 መወለዳቸው ግን ይታወቃል። እንደ ተወለዱ ጡት አልጠቡም፣ በእናታቸውም አልታቀፉም። በቀጥታ ወደ ግብጽ በረሃ ተወሰዱ በጌታ ኃይል። 300 ዓመት በረሃ ኖሩ። ምግብ የለ፣ ውሃ የለ። ዓለምሸት አቋረጣቸው። ለመሆኑ ቆሪጥን በአካል አይቶት የሚያውቃል? በደንብ ነዋ። ቀደምት ቀሳውስት አይተውት ያዩትን ጽፈዋል፣ በአማርኛም በግዕዝም። ምን ይመስላል መልኩ? ጥቁር ነዋ። ቀሳውስቱ እንደጻፉት ከሆነ ገላው በእሳት የተለበለበ የእንጨት ግንድ ይመስላል። ፊቱ እንደ ዝንጀሮ ነው፣ አስቀያሚ ነው። ጎኑ 4 ክንድ ያህላል። ስለ ቁመቱ ግን አልተጻፈም። እውነት ነው ግን ይሄ ነገር? እንዴታ! አቦ አይደሉም እንደ ቀኝ እግሩን ታፋው ላይ በመብረቅ የጎመዱት? አሁን ግን ሌላ የግራ እግር አብቅሏል ሲባል ሰምቻለሁ። ቀኝ እግሩን እንደነበር መመለስ ግን አይቻለውም። አቦ የጎመዱትን ሊያበቅል እንዴት ተደርጎ? ያው ተጎኑ ላይ ሌላ የግራ እግር አብቅሎ በሁለት የግራ እግር ነው እየተወለጋገደ የሚራመደው። ወልጋዳ ውልግድግድ። ቄሱ ይህንን ብለው ከት ብለው ሳቁ። ሲስቁ ትከሻቸው ብቻውን እላይታች እያለ እስክስታ የሚወርድ ይመስላል። አንዳንድ የደብረ ዘይት ሰዎች ግን መንግስቱ ኃይለ ማርያም 60ዎቹን የጃንሆይ ከፍተኛ ባለስልጣናት ሲረሽን ቆሪጥንም አብሮ ረሽኖታል ብለው ያወራሉ። የታውቀውት የቢሾፍቱ ሰዎች ከመሬት አንስተው የማያውቁትን ታሪክ ብለው መናገር ይወዳሉ። መንግስት በምን አቅሙ ነው ቆሪጥን የሚረሽነው? ከዚያም ቄሱ ድምፃቸውን ዝግ አድርገው አንሾካሾኩለት። በእኔና ባንተ ይቅር እንጂ መንግስት ራሱ ወደ ስልጣን የመጣው ከቆሪጥ ተዋውሎ ነው። የወጣት ደም አገባልሃለሁ ብሎ ፈረመለት፣ ሰጠው። እሱም ቃሉን ለመጠበቅ ወጣቱን አሃፓ እያለ በቀይ ሽብር ፈጀው። ይሄው ነው ሚስጥሩ። ኋላ መንግስት ጠግቦ መንጀባረር ሲጀምር ጊዜ ቆሪጥ ፈጥናችሁ ኑ ብሎ ለወያኔ መልእክት ላከ። ወያኔዎችም ነጭ ላም አርደውለት ሰተት ብለው ገቡ ያለ ከልካይ። መጀመሪያ ላይ ውላቸው 13 ዓመት እንዲገዙ ነበር። ኋላ ግን አነሰን ብለው አላስቀምጥ ሲሉት ጠባያችሁን ታሳምራችሁ እንደ መንግስቱ ይሆንላችሁ ዘንድ ቀሪውን 4 ዓመት መርቅላችኋለሁ ብሏቸዋል። ቄሱ ይህንን ብለው ግንባራቸውን ቁጥር ፈታ ያደረጉ ጭራቸውን ከወዲያ ወዲህ ወዘውዙ ቀጠሉ። ዓለምሸት ገጹ በግራሜና በሐዘን እንደተዋጠ ራሱን ግራና ቀኝ ሲነቀንቅ ከቆየ በኋላ ፌላቤላንስ ያውቋታል ሲል ጠየቃቸው። ይህቺ ቆሪጥ ጠለፋት የተባለችው? አዎ ሰምቻለሁ። ግን ምን መሰለ ችግሩ? የቢሾፍቱ ሰዎች ነገር ይቀላቅላሉ፣ አናውቅም አይሉም። ያንዱን ከሌላው እያማቱ ነው ታሪክ የሚያፋልሱት።
አሁን ፌላቤላ ማህፀን ውስጥ ቆሪጥ ያስቀመጠው እባብ አለ የሚሉት ነገር አላቸው። ይሄ ቅጥፈት ነው። ታሪኩ ሌላ ነው። ማህፀኗ ውስጥ እባብ የተከተተባት ሴት ፌላቤላ ሳትሆን ሌላ ናት። እባቡን የከተተባትም ቆሪጥ ሳይሆን እግዚአብሔር አምላክ ራሱ ነው። ሴትየይቱ ዝሙት አዳሪ ነው የነበረችው። እግዚአብሔር ሊቀጣት በማሰብ እባቡን ወደ ማህፀኗ ሲሰድባትና እባቡም ገብቶ ተቀመጠ። እንዳደፈጠም ከዚያም ከማህፀኗ የበላችውን እየበላ ደሟን እየጠጣ ተመችቶት ተቀመጠ። ሴትየቱ ካልበላች ደግሞ አንጀቷን ይበላዋል። በዚህ ሁኔታ እባቡ ሴትየቱን መጥቶ የእንጨት ቅርፊት መሰላት። ሴትየቱ እንደ ልማዷ ማመንዘሯን ስትቀጥልም እባቡ ብድግ እያለ የወንዱን አባላዘር እየነደፈ ይገድል ጀመር። በመጨረሻ ሴትየቱ አቦን ተለማመነች። የአቦ ኃይልም እባቡን በገባህበት ውጣ ሲለው ወጣ እባቡ። ቤተሰቦቿም እባቡን ተረባርበው ገደሉት። እርዝመቱ ሲለካ ታዲያ እባቡ 5 ክንድ ሆነ። ያቺ ሴትም ከዚያ ወዲህ ዝሙትነቷን ትታው አግብታ 7 ልጅ ወልዳ ኖራለች። ትክክለኛው ታሪክ ይሄ ሆኖ ሳለ የቢሾፍቱ ሰዎች ያልተጻፈ ታሪክ እያመጡ ይደባልቃሉ። ዓለምሸት በመደነቅ አፈጠጠ። እግዚአብሔርማ እንደዚህ ያለ ቅጣት የሰው ልጅ ላይ አይፈጽምም። መሐሪ አምላክ መሆኑን ነው የማውቀው። ይህንን መሰል አሰቃቂ የጭካኔ ድርጊት ሊፈጽም የሚችለው ቆሪጥ ነው ሲል ተቃወማቸው። ቄሱ ግን አልተቀበሉትም። የተጻፈውን ነው እኮ ምነግርህ ሲሉ ግሳጼን ባዘለ ድምፅ መልስ ሰጡት። አሁን ያልከውን ከማለት በፊት የአቦን ገድል ለማንበብ መሞከር ይገባህ ነበር። የአቦን ገድል ታነበብክ ታገኘዋለህ። በግዕዝም በአማርኛም አለልህ። ስናስተምረው የኖርነው ነው እኮ። እግዚአብሔር መሐሪ መሆኑማ ሐቅ ነው። ይሄ ግን ተፈጽሟል። አሁን የነገሩኝ በመጽሐፍ ተጽፎ ታትሟል። ቄሱ በረዥሙ ሳቁ። እንዴታ! እዚህ አለ መጽሐፉ? የሚሸጥ እዚህ የለም። አዲስ አበባ ግን አለልህ። 3 ባውንድ ይሸጣል። ፈረንጅ ሳይቀር ነው የሚገዛው። አንተ እዚህ ጋር ብሩ ሆነህ የአቦን ገድል አላነበብክም። እንደገና ሳቁበት። ዓለምሸት ጥቂት ተከዝ ብሎ ቆየ። ቄሱም ለአፍታ ዝምታ ቢጤ ተጫናቸው። አገር ጎብኚው ቡድን ከዝቋላ ተራራ ደቡባዊ አቅጣጫ የተራራውን አናት ተቆናጦ ጉዞውን ሲጀምር በቡታጅራ አቅጣጫ ጻድቁ አቦ ያረፉበትን ደብረ ከብድ ሙሉ በሙሉ ማየት ቻለ። አስጎብኚው ድምፁን ከፍ አድርጎ በእንግሊዘኛ ቋንቋ መናገር ጀመረ። ያ የምታዩት ኮረብታ ደብረ ከብድ ይባላል። አቡነ ገብረ መንፈስ ቅዱስ እዚያ ነው ያረፉት። እንቆጳና አዱኛ ከአገር ጎብኚው ቡድን የመጨረሻው የጉዞ መስመር ላይ ሆነው ቀዝቃዛውን አየር በልዩ ደስታ እየተመገቡ ግማሽ ሰዓት ያህል እንደተጓዙ እንቆጲ ልለይሽ ነው አላት አዱኛ። እጢዋ ዱብ ነበር ያለው። የልትሄድ? እዚህ አካባቢ ከሚኖሩ ባህታዊ ጋር ቀጠሮ አለኝ። ምን የሚሆን ቀጠሮ? ከቆሪጥ ጋር በተያያዘ ማወቅ የፈለኳቸው አንዳንድ ነገሮች አሉ። በስንት አማላጅና በጠባብ አጋጣሚ የተገኘ ቀጠሮ ነው። ዛሬ አብረን እንድንሆን ፈልጌ ነበር። አይኑን ታየው ገባች። ከእንግሊዛውያኑ ጋር ተቀላቀይ። እርግጠኛ ነኝ አይደክምሽም። ቻው እንቆጳ። ከ3 ሰዓት በኋላ መኪናው አጠገብ እንገናኝ። በሉ እንጂ ያውጉኝ አቦን ገድል። ስንቱ ተነግሮ ይቻላል ብለህ። አቦ መቼ ነበር አረፉ ያሉኝ? መጋቢት 5 ዓመተ ምህረቱን ማለት እኮ ነው። እሱ በገድላቸው ውስጥ አልተጠቀሰም። ሆኖም በእግዚአብሔር በጎ ፈቃድ ራእይ ይዘው ከተወለዱ በኋላ በግብጽ በረሃ 300 ዓመት ኖሩ ብለናል። ኢትዮጵያ መጥተው ደግሞ 262 ዓመት። እንግዲህ ተጌታ ልደት ወዲህ ይህንን መደመርና ተዚያ በመቀናነስ ዓመተ ምህረቱን ማግኘት ይቻላል። እኔ ግን በትክክል አላውቀውም። በድምሩ አቦ 562 ዘመን ነው የኖሩት። መጋቢት 3 ታመሙ። ዓርብ ነበር ዕለቱ። እሁድ መጋቢት 5 ደብረ ከብድ አረፉ። የት ነው ደብረ ከብድ? ቡታጅራ። ያን ዕለት ጌታ ኢየሱስ ራሱ ቡታጅራ መጥቶ ነበር። እዚህ ተራራው ላይ ብቅ ብትል ደብረ ከብድ ወለል ብሎ ይታያል።
የት ነው የተቀበሩት አቦ? ኢየሩሳሌም ነዋ። የአቦ ነፍስ ከስጋቸው ስትለይ ጌታ ኢየሱስ የአቦን ነፍስ ተቀብሎ ሳማት። ኢየሱስ ጌታ የአቦ መቃብር ኢየሩሳሌም ይሁን ብሎ ሲናገርም የኢትዮጵያና የግብፅ የገዳም ሰዎች ሰምተዋል። መቼም አቦ የኢትዮጵያ ሕዝብ ባለውለታ ናቸው። እንዴት? እሳቸው ናቸው እኮ እኛ ኢትዮጵያውያን ሳናይ የምናምን መሆናችንን በመግለጽ የጸለዩልን። ያመኑህ በማየት አይደለም በመስማት ነው እንጂ አቤቱ እያሉ በመጸለይ ለእኛ ደክመዋል። እሳቸው እንዲህ እያሉ ሲጸልዩ ኢየሩሳሌም ላይ ሰማይ ተከፍቷል። የእሳትና የብርሃን መጋረጃ ተገልጧል። ጌታም እንደወትሮው ለአቦ ሲገለጥላቸው እሳቸው በደንቡ መሠረት አስራት ሰጡ። መላእክትም ይህንን አይተው እልልታ አድርገዋል። አቦ ኢየሩሳሌም ይመላለሱ ነበር? እንዴት! በየጊዜው ይሄዱ ነበር። በምን ነበር የሚመላለሱት? በነፋስ ሰረገላ ነዋ። ደግሞ ምን ችግር አለባቸው? የእግዚአብሔር የሆነ ሁሉ የእሳቸው ነበር። ዓለምሸት ከዝቋላ ጠበል ሐይቅ ማዶ ጥቅጥቅ ብሎ ወደ በቀለው ውብ ደን አይኖቹን ላከ። መምሬ፣ እኒያ ባለቀይ ቅጠል ዛፎች ምንድናቸው? በደኑ መሃል የሚታዩ ባለቀይ ቅጠል ዛፎች ለደኑ ውበትን ችረውታል። የኮሶ ዛፍ ናቸው። አቦን ተከትለው ከኢየሩሳሌም የመጡ አዋፋት ናቸው ፍሬውን እዚህ ያንጠባጠቡት። ድንቅ ነው። በጣም እንጂ በጣም ድንቅ እንጂ። የአቦ ገድል የቱ ተነግሮ የቱ ሊቀር ብለህ? እሳቸው እኮ ከዳዊት ጋር ሳይቀር ተገናኝተዋል። ዳዊት? ጻድቁ ዳዊት ነዋ፣ የጠቢቡ ሰለሞን አባት። አሃ፣ የት ነው የተገናኙት? ቦታውን እንኳ አላውቅም። የተገናኙ ጊዜ ግን ዳዊት ለአቦ ክብር ሲል መሰንቆውን ከዕብራይስጥ ቋንቋ አስማምቶ ዜማ አፍልቋል። ጻድቅ እንደ ዘንባባ ያፈራል፣ እንደ ደጋ ዝግባም ይበዛል፣ ሁሉም በእግዚአብሔር የተተከሉ ናቸው፣ በአምላካችን አደባባይም ይበቅላሉ እያለ አቀንቅኗል። ድንቅ ነው። የድንቅ ድንቅ እንጂ። ጻድቅ ናቸው አቦ። በየፍርኩታው ወደሚኖሩ መነኮሳት ሲሄዱ በበር አይገቡም ነበር። በጎንና በጣራ ነበር የሚገቡት እንደ ነፋስ። ከጨው ጀምሮ የምግብን ጣዕም ሳያውቁ ነው ያለፉት። ንብረትም አልነበራቸውም። የድሃን ያህል ጎጆን እንኳን የብርሃን ግን ነበራቸው። መላእክት እየተከተሉ ይተክሉላቸው ነበር በእግዚአብሔር ትእዛዝ። አቦ ለሰውነታቸው ሽቶ አይሹም ነበር። እንደ ሚያዝያ ጽጌረዳ ከሽቶ ይልቅ የሚበልጥ መዓዛ ከአካላቸው ይመነጭ ነበር። ቅላታቸው መቼም እንደ ሮማን ነበር። አይኖቻቸው ደግሞ ትላልቆች። 30 አንበሶች ከፊት 30 ነብሮች ከኋላ ያጅቧቸው ነበር። አቦ ከመምጣታቸው በፊት ቆሪጥ እዚህ ሐይቅ ውስጥ ብቻውን ነበር? እንዴት ሆኖ! ስፍር ቁጥር የሌላቸው አጋንንት ነበሩ በአካባቢው። ቆሪጥ የሁሉም አለቃ ነበር። ሌሎች የት ገቡ ታዲያ? ተቃጠሉ። በአቦ መብረቅ በሙሉ ጠፉ። አጽማቸው እኮ እዚያ ወዲያ ማዶ ተከምሮ ይታይ ነበር። አሁን እንኳ ያም እየመጣ ድንጋይ ሲጭንበት ተሸፍኖ አይታይም። ጠጉራቸው እንደ በረዶ የነጣ ሽማግሌ መናኝ ባህታዊ ሲጠብቁት የቆዩትን ወጣት ሰው ግርማ ሞገስ ባለው ፈገግታ ነበር ያስተናገዱት። ጤና ይስጥልኝ አባቴ። እግዚአብሔር ይመስገን። አረፍ በል የኔ ልጅ። ጓደኛ ለማ ነጭ አጎዛ ጣል ከተደረገበት መደብ ላይ አረፍ አለ። መምሪያ አባቱን ናቸው ወደ እርሶ የላኩኝ። አውቃለሁ። ምናነው? እንዴት ነው ታዲያ አባቴ? ወደ እግዚአብሔር ደጃፍ መጠጋት ታላቅ ረፍት ይሰጣል የኔ ልጅ። ፈጣሪያችን የተመሰገነ ይሁን። ከሰው እንደማይገናኙ ነግረውኝ ነበር መምሪያ አባቱን። እኔን ለማነጋገር በመፍቀዱ እግዚአብሔር ይስጥልኝ። የቢሾፍቱ ልጆች የተቀደሰ ተግባር ጀምረዋልና እርዳቸው ብለው ደጋግመው ሲልኩብኝ ነው። የሚጠቅማችሁ ከሆነ ጥቂት ጊዜ እንድንጫወት መፍቀዴ። ጊዜዎትን እንዳልሻማ ጥያቄዎችን ባጭሩ ላቀርብልዎት አባቴ። ቆሪጥ አለ ወይስ የለም የሚለውን በቅጡ ማወቅ እንሻለን አባቴ።
በትክክል አለ። አዱኛ ቁና ሙሉ አየር ተነፈሰ። ቀዩን ሸረሪት አካል በመጠቀም አማኞቹን ያነጋግራል የሚባለውስ? እሱም ትክክል ነው። የቆሪጥ ለአማኞቹ ሀብትና ስልጣን ይሰጣል የሚባለውስ? ያልተባረከ ሀብት መስጠቱ ሐቅ ነው። ስልጣንን የመስጠትና የመንጠቅ አቅሙ ግን ደካማ ነው። ከአቅሙ በላይ ይሆንበታል። ብዙውን ጊዜ ስልጣን የያዙትን ሰዎች ወደ ራሱ ለማቅረብ ነው የሚተጋው። ቆሪጥ ማድረግ ይችላል? ምን ማለት ነው ይሄ የኔ ልጅ? ለአብነት ያሻውን ሰው መግደል ይችላል? ያመኑትን በቀጥታ እንዳሻው ሊያደርጋቸው ስልጣን አለው። የኛ ነፍስ በእግዚአብሔር እጅ እንደሆነች ሁሉ ማለት ነው። ያላመኑትን ግን ደግሞ የሚፈሩትንም ጊዜ ጠብቆ ሊያጠቃቸው ይችላል። የሚንቁትን ግን በግልባጩ ይሸሻቸዋል፣ ይፈራቸዋል። እንዴት ማለት ነው አባቴ? የልብ የበላይነት ይባላል የኔ ልጅ። ምንም እንደማያደርግህ ልብህ ካመነና ከበላይ ሆኖ ሊያዘው ከደፈረ ቆሪጥ ድመት ይሆናል። ከተጠራጠርህና ከደነገጥክ ግን እንደ ጭልፊት ዘሎ ጉቢ ልብህና ፍርሃት ላይ ፍርሃት እየጨመረ ያንገላታል። ቆሪጥን መግደል ይቻል ይሆን? ሰዎች ይገሉት ዘንድ ስልጣን የላቸውም። ልበ ሙሉዎች ግን ሊያስለፈልፉትና አግተው ሊያቆዩት ይቻላቸዋል። ይህን ለመፈጸም ግን ወደር የሌለው ልበ ሙሉነት ይጠይቃል። ከጀመሩት ወዲያ በመካከሉ ልብ ከዋለለ መዘዙ ለጸጸት የሚያበቃ ነው። ቆሪጥን እንዴት ነው ማገትና ማስለፍለፍ የሚቻለው? የቀዩ ሸረሪት አካል ውስጥ በጠለቀበት ጊዜ ድንገት ደርሰህ በልብህ ንቀትን ጠቅጥቀህ ዙሪያ ገቢያውን ያቦን ጠበል ረጭተህ ካጠርከው ስለሚደነግጥ ከሸረሪቷ ልብ ውስጥ ይሸሸጋል። ሳትንቀው ጠበል ብትረጭ ግን በግልባጩ ያጠቃሃል። ዱዳ ወይንም ደንቆሮ ያደርግሃል። ልብህ የበላይ ካልሆነ መዘዝ አለው። ቁልፉ በልብህ ነው ምንጊዜም። በልብህ ንቀትን ጠንቅቀህ በጠበሉ ካጠርከውና ሸረሪቷን በድኝጣን ካጠንካት ቆሪጥ የፈጸመውን ኃጢአት ሁሉ ይናዘዛል። እንዳልኩህ ግን በመካከሉ ድንገት የበላይነትህንና አሸናፊነትህን ከተጠራጠርክ ከነጠቀህ ያንተ ነገር ያበቃል። ያቺ ቅጽበትን ተጠቅሞ ይጎዳሃል። ይህ በአምላክ ትእዛዝ የተከወነ የማይሻር የተፈጥሮ ሕግ ነው። አጋንንት ልበ ሙሉዎችን በሚወዱት ነገር በተዘዋዋሪ ካልሆነ በቀጥታ አጥቅተው አያሸንፏቸውም። ቆሪጥ ምን አይነት ጠባይ ነው ያለው አባቴ? ደፋር መሳይ ፈሪ ነው። የበታችነት የሚሰማቸው ላይ ነው ጀግንነቱ የሚታየው። ሰላቢው፣ መተቱ፣ አንደርቢው፣ ጅኒው፣ ቁልቋሉ ሁሉ ግን የሱ ነው። ይራቀቅበታል። አመሰግናለሁ አባቴ። ምንም አይደል የኔ ልጅ። ዓለምሸት የዝቋላን ገዳም እየተዘዋወረ ይጎበኝ ገባ። የዝቋላ ደን በአራዊት የተሞላ ነው። ሰስ፣ ድኩላ፣ ዝንጀሮ፣ ጉሬዛና ነሮች ከመናንያኑ ጋር ተቀላቅለው ይኖራሉ። በየአካባቢው ምንጮች ይታያሉ። ይሁን እንጂ የተራራው ነዋሪዎች እኒያን ምንጮች ለመጠጥም ሆነ ለሌላ አገልግሎት ሊጠቀሙባቸው አይችሉም፣ ጠበል ናቸውና። ስለዚህ ተራራውን ወርደው ውሃ ፍለጋ አድካሚ ጉዞን ያደርጋሉ። ዝቋላ በተስፋ የተሞላች ቅዱስ ስፍራ ትሁን እንጂ የተራራው ምድር ሰዎች ሕይወት በእጅጉ በችግር የተሞላ ነው። ንጹሕ ውሃ በቅርብ አያገኙም። ሕክምና የለም። ታላቁ ደን እየተጠበቀ ባለመሆኑ አካባቢው ወደ በረሃነት የሚያደርገውን ጉዞ አሃዱ ብሎ ጀምሮታል። የአካባቢው ድህነት ዳር የለውም። ከመሻሻል ይልቅም እየተባባሰበት ነው። የዝቋላ ድህነት ከጋራ ብሩ ይባስ እንደሆነ እንጂ የተሻለ ነገር አይደለም። በእርግጥ ከጋራ ብሮቹ የድህነታቸው ምንጭ ቆሪጥ መሆኑን አምነው ተቀብለዋል። ዝቋላ ግን የጻድቁ አቦ ምንድር ናት። ዓለምሸት ተከዘ። ቆሪጥ ዝቋላን በድጋሚ ተቆጣጥሯት ይሆን ሲል ራሱን ጠየቀ። ምላሹን ማሰብ ግን ፈራ። ከዝቋላ የጠበለ ሐይቅ ዳርቻ ለምልመው ጨሌ ላይ አረፍ ካለ በኋላ ዓለምሸት በዝቋላና በጋራ ብሩ ላይ ተሸጋግሮ
ስለ ኢትዮጵያና ሕዝቧ እያንሰላሰለ ብዙ ቆየ። ደኑን እየመነጠረ ሰዓት አንድዶ ሲያበቃ በረዣዥም የተረት ቡልኮች ተጀቡኖ ጊዜውን የሚያባክን ሕዝብ፣ በተረት ውቅያኖስ ውስጥ እየዋኘ የተረት ተስፋ ምግብ የሆነው ሕዝብ፣ በተፈጥሮ ሀብት ቀዳሚ የሆነ በድህነትም ቀዳሚ የሆነ ሕዝብ ግን ማን ነው ለዚህ ሁሉ ተጠያቂው? ዓለምሸት ለራሱ ጥያቄ ምላሽ ለማግኘት በሚያመጥበት ደቂቃ አጠገቡ ከለመለመው ጨሌ ላይ አረፍ ያሉት ሽማግሌ ቄስ እንደዋዛ ተረካቸውን ቀጠሉ። የአቦ ገድል መቼ ተነግሮ ያበቃል ብለህ ጌታ ኢየሱስ ክርስቶስን በኪሩቤል ላይ እንደተቀመጠ በግርማ መንግሥት ለማየት የበቁ ናቸው። አቦ ጌታን ሲያዩ አባቱንና እናቱን እንዳየ ሕፃን ነው ደስ ያላቸው። ጌታ ኢየሱስም ወዳጄ ሰላም ላንተ ይሁን፣ ምን ላደርግልህ ትሻለህ ሲል ጠየቃቸው። አቦ ታዲያ በልብ ያለውን መቼ አጣኸው? ለሕዝብህ ለኢትዮጵያውያን እንደ ቸርነትህ አድርግ አሉት። ጌታም ለኢትዮጵያውያን ሁሉ ኃጢአታቸውን ይቅር ብያለሁ ሲል ተናገረ። የአቦ ጸሎት ነው ዛሬ ለደረስንበት ጸጋና ቅድስና ያበቃን። በእውነቱ እኛ ኢትዮጵያውያን ዕድለኞች ነን።